ሳዳም ሁሴንና የኢራን ኢራቅ ጦርነት ሲታወስ ከኩዌት ወረራ እስከ አሜሪካ ጦርነት ፍጻሜ ድረስ ሲተረክ የሳዳም ከውልደት እስከ ኃያል መሪነት ከዚያም እስከ ስቅላት አሳዛኙም አስገራሚውም ታሪክ መካከለኛው ምስራቅን እንደገና የሰራው ያ የኢራቅና የጠላቶቿ ግብግብ። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች ሳዳም ሁሴን ከተሰቀለ እነሆ በዛሬው ዕለት 19 ዓመታትን ደፈነም። ለሁለት አስርታት አንድ ዓመት ብቻ በጎደለው የጊዜ ቆይታ መካከለኛው ምስራቅ ከየት ወዴት እንደመጣ የምናውቀው ሆኖ ሳለም ያነጋጋሪውን ሰው የሕይወት ታሪክ አጣቅሰን ዘመኑን ልንቃኘው ወደናል። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። መልካም ቆይታ። ሙሉ ስሙ ሳዳም ሁሴን አብደልመጂድ አትክሪቲ ይባላል። ከእናቱ ከወይዘሮ ሱብሃ ጦልፋህና ከአባቱ ከሁሴን አብደልመጂድ የሰላሁዲን አልአዩብ የትውልድ ከተማ በሆነችው ቲክሪት ተወለደም። አወዛጋቢውና መከራዎችን ሁሉ የተደራረቡ ኑሮን ከሬት ያጎመዘዙበት ሕፃኑ ሳዳም ሁሴን የልጅነት ጊዜውን ያለ አባትም ያለ ወንድምም ያለ እህትም በእንጀራ አባት ፊት እየተገረፈ የቲም ሆኖ ያድግ ዘንዳ የፈጣሪው ውሳኔ ሆነም። የሳዳም ሁሴን እናት ሱብሃ ጦልፋህ ባለቤቷ ሁሴን የሞተባት ገና ሳዳምን ነፍሰ ጡር በነበረችበት ወቅት ነበር። እርሱም ብቻ አይደለም፣ የመጀመሪያ ልጇንም አባቱን ተከትሎ በካንሰር ህመም ይችን ዓለም ተሰናበተም። ይህ እጅግ ተስፋ የሚያስቆርጥም የሚያሳዝንም ክስተት ነበር። ጀግናዋና ልበተራራዋ ሴት ግን ለምንም ለማንም የማትንበረከከው ሱብሃ ሳዳምን ነፍሰ ጡር ሳለች ባለቤቷንም ሆነ ልጇን ባጣሽ ጊዜ ሐዘኑን መቋቋም ተሳናት። በከፍተኛ ድብርት ውስጥ ተዋጠች። እናም አንድ አደገኛ ውሳኔ ወሰነች። የጸነሰችውን ልጅ ማስወረድ፣ ሳዳም ሁሴንን ማለት ነው። ግና ወይዘሮ ሱብሃ ጽንሱን ማስወረድ ከማይቻልበት ጊዜ እንዳለፈች ተነገራት። አወዛጋቢውም አነጋጋሪውም ሰው ሳዳም ሁሴን አብደልመጂድ ተወለደም። ሱብሃን እናቴ ብሎ ሊጠራት የሚችለው የውዱ ባለቤቷ ብቸኛው ውርስና ቅርስ ሳዳም ሁሴን እንደተወለደ እናቱ ሱብሃ በኢራቋ መዲና ባግዳድ ለሚኖረው ወንድሟ ኸይረላህ ጦልፋህ ሰጠችው። እናም ከአመፀኛው አጎቱ ጋር የልጅነት ጊዜውን ያሳልፍ ያዘም። ይሁን እንጂ ሳዳም ሁሴን ካጎቱ ጋር መኖር የማይችልበት ሌላ ክስተት ተፈጠረም። አጎቱ ኸይረላህ እንዲህ ቀላል ሰው አይደሉም። እሳቸው የእንግሊዝን ቅኝ አገዛዝ በኢራቅ ላይ ለመደምሰስ የሚታገሉ ኢራቃዊ አርበኛ ነበሩ። እናም የእንግሊዝ መንግስት በቁጥጥር ስር አውሎ ዘብጥያ ወረወራቸው። በዚህ ጊዜ የሳዳም ሁሴን እናት ሱብሃ ጦልፋህ ልጃቸው ሳዳምን ከኢራቅ ወደ ትውልድ ከተማው ቲክሪት ወሰዱት። ኢራቅ የኦቶማን ኸሊፋ አገዛዝ ስር የነበረች ሲሆን ከአንደኛ ዓለም ጦርነት መጠናቀቅ በኋላ ግን በሊግ ኦፍ ኔሽን ለእንግሊዝ በሞግዚትነት የተሰጠች ነበረች። የሳዳም ሁሴን እናት ሱብሃ በቲክሪት በምትኖርበት ጊዜ ኢብራሂም አልሐሰን የተባለ ግለሰብ ለጋብቻ እንደጠየቃት ታሪክ ያስረዳናል። እርሱን ለጋብቻ በሚጠይቅበት ጊዜም ሌላ ሚስት እንደነበረችው ልብ ይለዋል። እናም ኩሩዋ ሱብሃ እኔን ለጋብቻ የምትፈልገኝ ከሆነ የመጀመሪያ ሚስትን ፍታ የሚል ቀጭን መስፈርት አስቀመጠችለት። ኢብራሂም አልሐሰን ብዙም አላቅማማም። ከቶ አንቺ እሺ በይኝ እንጂ 3 ጊዜ ፈትቼ አሰናብታታለሁ ሲል ሱብሃን ለማግኘት የቋመጠውን መንገድ አሳያት ኢብራሂም። እናም ኢብራሂምና ሱብሃ ተጋቡ። የሳዳም ሁሴንም የስቃይ ጊዜ እዚህ ይጀምራል። ኢብራሂም አልሐሰን ሳዳምን እጅግ አምርሮ ይጠለዋል። የእንጀራ አባት የእንጀራ ልጅን መጥላቱ የተለመደ ቢሆንም የኢብራሂም ግን እጅግ ከፋ። ኢብራሂም ሳዳም ሁሴንን አጥንት የሚሰብሩ ስድቦችን ይሰድበዋል። አካለ ጎደሎ ሊያደርጉ የሚችሉ ድብደባዎችን ይፈጽምበታል። ሌሊት ከእንቅልፍ ቀስቅሶ ተነስ፣ በጎቹን እሰር፣ እንስሳቶቹን አሰማራ፣ አንተ ጋድሚያ ምን ያስተኛሃል እያለ ያንባርቅበታል። ከጣፋጩ እንቅልፉ እያቃዥ ይቀሰቅሰዋል። እርሱ ለሳዳም እርጉም ነበረም። እናቱ ከአምባገነኑ ኢብራሂም ማሰቃየት ሳዳም ልትታደገው አልቻለችም፣ ምንም እንኳን እልህ አስጨራሽ ጥረቶችን ብታደርግም። እናም ሳዳም ሁሴን በአሰቃቂ ሁኔታ 7 ዓመታትን ከእንጀራ አባቱ ጋር አሳለፈም። ኢብራሂም ሳዳምን አላስተማረውም፣ ቅንጣት ታክል እንኳን ክብር አልሰጠውም። ሳዳምን የሚያየው እንደ ባሪያው ነበር። የእንጀራ አባቱን የኢብራሂምን ማሰቃየት መቋቋም የተሳነው ሳዳም ሁሴን የትውልድ ከተማውን ቲክሪትን ትቶ ወደ ታጋዩ አጎቱ ኸይረላህ ጦልፋህ ወደ ባግዳድ አመራ። በ10 ዓመቱም አጎቱ ኸይረላህ ጦልፋህ ሳዳምን የአረብ ብሔርተኝነት ወደሚያቀነቅን ትምህርት ቤት አስገቡት።
ሳዳም ሁሴን በትምህርቱ ብቁ መሆን ችሎ ከባግዳድ ዩኒቨርሲቲ የሕግ ኮሌጅ ለመመረቅ መብቃቱ ይነገራል። በእርግጥ ከዚያ በፊት ሳዳም ሁሴን እንደ አውሮፓውያን አቆጣጠር በ1956 በንጉሥ ፈይሰል ሁለተኛና በጠቅላይ ሚኒስትር ኑሪ አስዓድ ላይ በተሞከረው የመፈንቅለ መንግሥት ተሳታፊ ነበር። በዓመቱ በ1957 የአረብ ብሔርተኝነትን አቀንቃኝ ወደ ነበረው የበእስ ፓርቲ ተቀላቀለ። በ1956 ያልተሳካው መፈንቅለ መንግሥት በሁለቱ ዓመቱ በ1958 ተሳካና የኢራቁ ንጉሥ ፈይሰል ዳግማዊ ተገደሉ። መፈንቅለ መንግስቱን የመራው አብዱልከሪም ቃሲም የተባለ ታጋይ እንደነበር ይነገራል። አብዱልከሪም ቃሲም መፈንቅለ መንግስቱን አድርጎ የኢራቅን ስልጣን በያዘ በዓመቱ በ1959 ሳዳም ሁሴንና አጋሮቹ የበእስ ፓርቲ አባላት የግድያ ሙከራ አደረጉበት። ይሁን እንጂ በአብዱልከሪም ቃሲም ላይ የተፈጸመው ግድያ ከሸፈም። አብዛኛው የግድያው አቀነባባሪ የሳዳም አጋሮች ሲገደሉ፣ ሳዳም ሁሴን ግን አምልጦ ወደ ሶሪያ ገባ። ሶሪያ የበእስ ፓርቲ ዋና ማዕከል መሆኗን ልብ ይለዋል። የግብፁ አረባዊ ብሔርተኛ መሪ ገማል አብዱል ናስር የሳዳምን ከግድያ አምልጦ ወደ ሶሪያ መግባት በሰሙ ጊዜ ሳዳምን ወደ ግብፅ ካይሮ ለማምጣት ሁኔታዎችን አመቻቹ። ሳዳም ሁሴን ጀማል አብዱል ናስርን ይወዳቸዋል፣ አይገልጸውም። የሳዳም ሁሴን የትግል ቀንድሎችና አርአያዎች ማናቸው ከተባለ ገማል አብዱል ናስር በፊት ቀድሞ የሚመጣ መሪ ሌላ የለም። በ1963 ከ4 ዓመት በኋላ በሰፈሩት ቁና መሰፈር አይቀርም እንዲሉ ንጉሥ ፈይሰልን በመፈንቅለ መንግሥት አስወግዶ ስልጣኑን ተቆጣጥሮ የነበረው አብዱልከሪም ቃሲም በነ ሳዳም ሁሴኑ በእስ ፓርቲ የመፈንቅለ መንግስት ተደርጎበት ተገደለም። ሳዳም ሁሴን በካይሮ እንዳለ ይህንን ብስራት የሆነለትን ዜና ሰማም። እናም ጉዞ ወደ ሀገሩ ኢራቅ። ይሁን እንጂ መፈንቅለ መንግስቱም ከተደረገ በኋላ የእርስ በርስ የስልጣን ሽኩቻው የመንግስት መገለባበጡ ቀጠለም። ያልተረጋጋው የኢራቅ መንበረ ንግስና በመሪዎቹ ደም መጨቅየቱን ቀጠለም። ሳዳም ሁሴን ከግብፅ እንደተመለሰ የጠበቀው በስልጣን ሽሚያ ውስጥ እስር ነበር። እናም ሳዳም ለ3 ዓመታት ዘብጥያ እንደወረደ አሁንም እንደለመደው በ1967 አመለጠም። በ1968ቱ ደም አፋሳሽ መፈንቅለ መንግስት የበእስ ፓርቲ ሜጀር ጀነራል አህመድ ሐሰን አልበክር የኢራቅ ፕሬዝዳንት ሲሆኑ ሳዳም ሁሴን ዋና ጸሐፊና የአብዮታዊ እዝ ምክትል ፕሬዝዳንት ተደርጎ ተሾመ። በ1978 ሳዳም ሁሴን የኢራን እስላማዊ አብዮታዊ መስራችና መሪ የነበሩትን አያቱላህ ሩሁላህ ሁሜይንን ከሀገሩ አባረረም። ሳዳም ለጊዜው የኢራኑ መሪ ሻህ መሐመድ ሬዛ ፓህላዊ እንዲህ የሚል ደብዳቤ ላከም። አያቱላህ ሁሜኒ ልግደላቸው ወይስ ከሀገር ላባራቸው የሚል መወለድ ሆነና ምንም እንኳን ስልጣኑን ሊገለብጡበት እየታገሉ ቢሆንም አንጀቱ ያልቻለው ሻህ መሐመድ ሬዛ መግደሉን እንኳን አትግደላቸው ግና ከሀገር አባራቸው ሲል ምላሽ ላከለት። ሳዳም ሁሴንም አያቱላህ ሩሁላህ ሁሜኒን ሲያባራቸው ወደ ፈረንሳይ ተሰደው በሻሁ አገዛዝ ላይ የሚያደርጉትን ትግል ቀጠሉ። በ1979 ፕሬዝዳንት አህመድ ሐሰን አልበክር ስልጣናቸውን በገዛ ፈቃዳቸው ሲያስረክቡ ሳዳም ሁሴን አብደልመጂድ የኢራቅ ፕሬዝዳንት ተደርጎ ተሾመ። ኢራቅ ክንደ ፈርጣማውን ነበልባሉን መሪዋን አገኘች። የመካከለኛው ምስራቅ ሀያሉ መሪ ባግዳድ ዙፋን ላይ ተቀምጦ የአረብና የኢስላም ጠላቶች ናቸው ያላቸውን ሁሉ ቅጣት በትር ሊያወርድባቸው ቃለ መሐላውን ፈጸመ። ኢራቅ ፍጹም ሌላ ኢራቅ ሆነች። የኢራቁ ሱኒው ፕሬዝዳንት ጸረ ሻአነቱን ለማሳየት እንኳንስ ዓመታት ቀናቶች አልፈጁበትም ነበር። የኢራኑ የሻአ አብዮተኛ አያቱላህ ሁሜኒ በሳዳም ሁሴን ላይ የመንግስት ግልበጣ እንዲደረግ ጥሪ ያቀረቡ። ሳዳም በቁጣ ተንተከተከም። እናም ሳዳም ለአያቱላህ ሁሜኒ የድፍረት ጥሪ መልስ ይሆን ዘንዳ በኢራቅ የእርሳቸው ዋነኛ አጋር የነበሩትን አያቱላህ መሐመድ አልበክርን ሳድርን ገደላቸው። ከ40 ሺህ የሚበልጡ ሻአዎችን ከኢራቅ ጠርጎ አባረራቸው። ሳዳም ሁሴን ህልሙ አንድ ነበር። ያ ህልም የተቀዳውም ከሱ ታላቅ መምህር ከምንጊዜ ሞዴሉ ከገማል አብዱል ናስር ነበር። ከግብፃዊ መሪም የሳዳም ህልም አረቦችን በሙሉ በአንድ መንግስት ስር በማንበርከክ የዓለም ሀያል የሆነ አረባዊ መንግስት መመስረት ነበር። ለዚህ ዓላማ እንቅፋት ትሆንብኛለች አላት ደግሞ የመጀመሪያ ምክንያት አድርጎ የወሰዳት በአያቱላዎቹ ስር የምትገነባውን ኢስላማዊት ሪፐብሊክ ኢራንን ነበር። እናም በመስከረም 22 ቀን 1980 ሳዳም ሁሴን በኢራን ላይ ጦርነት አወጀም። የሳዳም ህልም ኢራቅን ማስተዳደር ብቻ አልነበረም። እርሱ ህልሙ መላው አረቦችን አዋህዶ አንድ ህዝብ፣ አንድ ሀገር፣ አንድ በዓለም ላይ ያለ የአረብ ኢምፓየርን መገንባት፣ የዚያ መሪ ደግሞ እሱ ራሱ ሳዳም ሁሴን መሆን ነበር። ሳዳም ሁሴንን ሁለት መሪዎች እጅግ አድርገው ይመስጡታል። ስለ እነርሱ አውርቶ አይጠግብም። የእነርሱን ፈለግ ተከትሎ ግባቸውን ማሳካት የዘወትር ህልሙ ነው። እነዚህ መሪዎቹ የኢየሩሳሌሙ ነጻ አውጪ አውሮፓውያን መስቀለኞችን ተአምረው የሚመስል መልኩ ደምስሷል የሚባለው ሳላሃዲን አልአዩቢና የግብፁ አረባዊ ብሔርተኛ መሪ ገማል አብዱል ናስር ናቸው። ሳዳም ፍልስጤም
ፍልስጤማውያንን ከእስራኤል ወረራ አውጥቶ ኢየሩሳሌምን ዳግም በሙስሊሞች እጅ እንደሚያስገባ ሁልጊዜም ይዝት ነበር። ለዚህም እስራኤልን ማውደም የሚችሉትን ከባባድ የረጅም ርቀት መሳሪያዎችን እየገዛ እያመረተ ኢራቅን ከመካከለኛው ምስራቅ ተወዳዳሪ የሌላት የጦር ኃይል ሀገር አደረጋት። እናም የኢራቅ ሚሳኤሎች ሁልጊዜም እነ ቴል አቪቭን ሃይፋን ያለማሉ። ነገር ግን ከሁሉ አስቀድሞ በአረባውያን አንድነት በሳዳምም የኢራቅ መንበር ላይ ትልቅ አደጋ የሆነች አንዲት ሀገር አለች፣ ኢራን የምትባል የአያቱላሆቹ ሀገር። እናም አለ ሳዳም፣ እናም የአረቦች ጠላት አከርካሪው ይመታ ዘንዳ ኢራን መደምሰስ አለባት። ሳዳም በእርግጥ ስህተት ላይ አልነበረም። በአያቱላህ ሩሁላህ ሁሜኒ የሚመራው የኢራን እስላማዊ አብዮት ጎርፍ የሻህ መሐመድ ሬዛን አገዛዝ ገርስሶ ኢራንን በእጁ አስገብቷል። በዚህ አላበቃም። ኢማም ሁሜኒ ሳዳም ሁሴንን ከስልጣን ይገረስሱት ዘንዳ ለመላው የኢራቅ ሕዝብ ጥሪ ያቀርበዋል። ታዲያ በኢራን የተሳካው በኢራቅ የማይሳካበት ምን ምክንያት ይኖራል ነው ሐሳቡም። ታዲያ በኢራን የተሳካውን በኢራን ለማሳካት ሰፊ እንቅስቃሴ ተደረገ። የኢራቅ ሕዝብ አብዛኛው የሺዓ እስልምና ተከታይ እንደመሆኑ የሁሜኒን ንግግር አይሰማም እንዴት ማለት ይቻላል። ይህች ባቄላ ካደረች አትቆረጥም ያለው ሳዳም ሁሴን ኢራንን የመውረሪያው ጊዜ አሁን ነው አለ። በኢስላማዊ አብዮት እጅግ ተዳክማ የምዕራባውያን ቀንደኛ ጠላት ተደርጋ ኢኮኖሚያ በከፍተኛ ሁኔታ የተንኮታኮተውን በጦር መሳሪያ ማዕቀቦች ወታደራዊ አቅሟም የተንኮታኮተውን ኢራንን ሰልቅጦ መዋጫው ጊዜ አሁን ነው አለ ሳዳም ሁሴን አብደል መጂድ። ለመላው የአረብ ሀብታም ሀገራትም እኔ እናንተን የአረቦችን ጠላት የሆነችውን ኢራንን ለመደምሰስ ኃያሉን ጦሬን ላዘምት ነውና እነሆ በኢኮኖሚውም ሆነ በወታደራዊ አቅም ያላችሁን ነገር ሁሉ ታበረክቱልኝ ዘንዳ አዛችኋለሁ አለ ኃይለኛው ሳዳም። አረቦች አላሳፈሩትም። ከቶ አንተ ይችን ኢራን የምትባል ጠላት ደምስስልን እንጂ ከኛ ምን አተህ በማለት እጅግ በርካታ ቢሊዮን ዶላሮችን ወደ ካዝናዋን ቆረቆሩለት። የሳዳሟ ኢራቅ ኢኮኖሚዋ እጅግ ከመፈርጠመው የተነሳም የ30 ቢሊዮን ዶላር ተቀማጭ ገንዘብ በካዝናዋ አጭቃ ነበር። የኢራን ግን ፍጹም ተቃራኒ ነበር። በመስከረም 22 1980 ኢራቅ በኢራን ላይ ጦርነት አወጀች። መግቢያ እንጂ መውጫ የሌለው ጦርነት። ኢራቅ ጦርነቱን ስትጀምር አቅዳ የተነሳቸው የኢማም አያቱላህ ሁሜኒን አዲስ መንግስት ገርስሳ ኢራንን አድቅቃ መጣል ነበር። በእውነቱ ከሆነ ኢራን የሳዳምን ሀያል ጦር ትቋቋማለች ተብሎ የተጠበቀበት ሁኔታ አልነበረም። ጦርነቱ ተፋፍሞ ቀጠለም። መላው የአረብ መንግስታት ከኢራቅ ጎን ተሰልፈው ሁሉንም አቅርቦቶች ያሟሉ ያዙ። ሳውዲ አረቢያ፣ ግብፅ፣ ኩዌት ለሳዳም የቢሊዮን ዶላሮች እርዳታን አያይዘው ግፋ በለው እያሉ አጋፈጡለት። አሜሪካ ኢራቅን ከአሸባሪ ሀገራት ዝርዝር ውስጥ አውጥታ የተለያዩ ድጋፎችን ታደርግ ጀመር። ምዕራባውያን ከሳዳም ጎን ተሰለፉ። አሜሪካ ለሳዳም ሁሴን ከላይ በሳተላይት እየቀረጸች የኢራን ጦር ያለበትን ቁልጭ አድርጋ ታሳየዋለች። ሳዳምም የኢራን ወታደሮችን አፈሙዛቸውን እንደደቀኑ መሳሪያዎቻቸውን አቀባብለው ምላጩን ለመሳብ እንደተዘጋጁ በመርዝ ጋዝ ዝም ጭጭ አደርጋቸዋል። ከኢራን ጎን የተሰለፈ አንድም ሀያል ሀገር አልነበረም። ይባስ ብሎም ጥፍንግ አድርጎ የሚይዝ የመሳሪያ ማዕቀብ ስለተጣለባት ከየትኛውም ሀገር የጦር መሳሪያ ማስገባት አልቻለችም። ኢራቅ በበኩሏ ከ90 በላይ የሚሆኑን የጦር መሳሪያዎችን ከቻይና ከሶቪየት ህብረትና ከፈረንሳይ እንደፈለገች ታስገባ ጀመር። በእርግጥም ኢራን በውስጥ ትግሏ በጣም የተዳከመችበት ጊዜ እንደነበር ተረጋገጠም። በሻህ መሐመድ ሬዛ ፓህላዊ ጊዜ ከነበሩ ጀኔራሎች 80 የሚሆኑትን በሞት ቀጣለች። እጅግ በርካታ ወታደሮቿን ኢስላማዊ አብዮትን በማፈን ወንጀል አባራለች። በአጠቃላይ ኢራን በቅጡ የተደራጀ በጦር መሳሪያ የተዋቀረ በገንዘብ አቅም የፈረጠመ ጦር አልነበራትም። የኢራን ጦር በወቅቱ ከ12 ዓመት ሕፃን እስከ 70 ዓመት አዛውንት ያካተተ እንዲሁ ወዶ ገብ ሰራዊት የሚበዛበት ጦር ነበር። የኢራቅ ግን እጅግ የሰለጠነ በምዕራባውያንና አረቦች በከፍተኛ ሁኔታ የሚታገዝ በርካታ ሜካናይዝድ ክፍለ ጦሮች የተዋቀረም አስፈሪ ሰራዊት ነበር። እናም ኢራቅ ይህንን ተጠቅማ ኢራንን ወረረች። ጦርነቱ ለ2 ዓመታት ያክል በኢራቅ አጥቂነት ቢቀጥልም ኢራን የምትቀመስ አልሆነችም። በደካማ ኢኮኖሚያ እየተንገዛገዘች ኢራቅን ቀጥ አድርጋ ያዘቻት። ልክ ጦርነቱ በተጀመረ በ2 ዓመቱ ወደ ኢራን የገባው የኢራቅ ሰራዊት ተረታም። ኢራን ኢራቅን አፍረከረከቻት። ያልተጠበቁ ነገሮች ሆኑ። በመቶ ሺዎች የሚቆጠሩ ወታደሮች በሁለቱም ወገን ቢያልቁም አብዛኛው ሟች ወታደር የኢራን ቢሆንም ጦርነቱ ግን በኢራን አሸናፊነት ሊደመደም ተቃረበም። የኢራቅ ካዝኗ ተሟጠጠ። አብዛኛው የጦር መሳሪያዎቿ ከጥቅም ውጭ ሆነዋል። ሳዳም ከፍተኛ ሐዘን ገባው። በጦሩ መሸነፍ የተበሳጨው ሳዳም ሁሴን የኢራቅን የራሱን ሀገር ጦር መሪዎችን፣ ጀነራሎችን በሞት መቅጣት ጀመረም። እናም ኢራቅ ከኢራን ምድር ተሸንፋ
ተጠርጋ ወጣች። በዚህ ጊዜ አሜሪካ ክፉኛ ደነገጠች። የአሜሪካ የጊዜው ፕሬዝዳንት ሮናልድ ሬገን አሜሪካ ኢራቅ ተሸንፋ ማየትን በፍጹም አትሻም ሲሉ ተሰሙ። እናም አሜሪካ የተራቀቁ መሳሪያዎቿን ለሳዳም ሁሴን አስታጠቀችው። በርካታ ቢሊዮን ዶላሮችን አበደረችው። የኢራቅ ታርጌቶችን በሳተላይቶቿ እየቀረጸች እንካችሁ አለች። ከዚያም አልፋ አሜሪካ የኢራንን ታርጌት በሚሳኤሎች መደብደብ ያዘች። ሳዑዲ አረቢያ፣ ኩዌትና ሌሎች አረብ ሀገራት በበኩላቸው በፊት ያደረጉት ከነበረው ድጋፍ በተጨማሪ የ60 ቢሊዮን ዶላር እገዛ አደረጉ። ይህ ለሳዳም ትልቅ ጉልበት የሚሰጥ ነበር። ከኢራን በኩል ግን አይዞሽ አለሁልሽ የሚላት አንድም ሀገር ማግኘት አልተቻለም፣ ሶሪያ ስትቀር። ሶቪየት ኅብረት በበኩሏ ኢራን በሀገሯ በኩል የሚገኘውን የሶሻሊስት ፓርቲ በማስወገዷ ቂም በመያዟ ለኢራቅ የምታደርገውን የጦር መሳሪያ አቅርቦት አጧጡፋ ቀጠለችበት። ፈረንሳይ፣ አሜሪካ፣ ቻይና ለሳዳም የተራቀቁ የጦር መሳሪያዎችን አስታጠቁ፣ ሸጡ። እናም ሳዳም ከወደቀበት እንደገና ማንሰራራት ያዘም። በ1982 እንደ አውሮፓውያን አቆጣጠር ጦርነቱ በተጀመረ በሁለተኛው ዓመት ሳዳም ሁሴን የተኩስ አቁም ጥሪ አቀረበ። ለ2 ዓመታት ያደረገው ወረራ ያለ ስኬት ስለተጠናቀቀበት ኢራንንም ማንበርከክ እንደማይችል ስለተረዳ ሳዳም ሁሴን ኢራን የተኩስ አቁም ታደርግ ዘንዳ ለዓለም አቀፉ ማህበረሰብ ጥሪ አሰማ። የኢራኑ መሪ አያቱላህ ሁሜኒ በበኩላቸው ጦርነቱን የምናቆመው የሳዳም ሁሴን መንግስት ተወግዶ ኢራቅ በእስላማዊ አብዮተኞች ቁጥጥር ስር ስትገባ ብቻ ነው የሚል መስፈርት አስቀመጡ። እናም የተኩስ አቁም ጥሪው ከሸፈ። ይህንን ተከትሎ ኢራን ኢራቅን ለመውረር አሰበች። በመሆኑም ከ1982 ከመከላከል ወደ ማጥቃት የተሸጋገረችው ኢራን ኢራቅን ወረረች። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች የኢራንና ኢራቅ ጦርነት፣ የአሜሪካንም አዲስ ወረራ፣ የኩዌትን ጦርነትና የሳዳም ሁሴንን አሳዛኝ ፍጻሜ በቀጣይ ክፍል እንቃኝላችኋለን። ነገ ጠብቁን እያልን ለዛሬ ከወዲሁ እንሰናበታለን።